ክቡር አቶ ጀማል አህመድ የሚድሮክ ግሩፕ ዋና ስራ አስፈጻሚ፣ ክቡር ዶክተር ጥላሁን በጅቷል በስራና ክህሎት ሚኒስቴር አማካሪ፣ ክቡር አቶ መሳፍንት ተፈራ የኢትዮጵያ ፕሬስ ድርጅት ዋና ስራ አስፈጻሚ፣ ሁሉም ፕሮቶኮሎች እንደተጠበቁ ሆነው የስራና ክህሎት ሚኒስቴር የስራ ኃላፊዎች፣ የባንኪንግ ዘርፍ የስራ ኃላፊዎች፣ የከፍተኛ ትምህርት ተቋማት አመራሮች እንዲሁም የአዳማ ከተማ አስተዳደር የስራ ኃላፊዎች፣ ስራ ፈጣሪዎች፣ በዋናነት የዚህ መድረክ ባለድርሻዎች፣ የግሉ ዘርፍ የቢዝነስ አማካሪዎች፣ ይህንን ፓናል ውይይት ለመታደም እዚህ የተገኛችሁ በሙሉ እንኳን ደህና መጣችሁ። የዛሬው መድረካችን የስራ ዕድል ፈጠራ ስለ ኢትዮጵያ መድረክ የሁለተኛው መድረክ አምስተኛው ወይም በአጠቃላይ በድምሩ 19 መድረኮችን አዘጋጅተናል። ከስራ ዕድል ፈጠራ ጋር ቀጥታ ግንኙነት ያላቸው እና ሰፊ ሀገራዊ ኃላፊነት የተጣለባቸው የፌዴራልና የክልል ተቋማት የስራ ኃላፊዎች፣ የግሉ ዘርፍ የቢዝነስ መሪዎች፣ ስራ ፈጣሪዎች፣ የቢዝነስ አማካሪዎች እንዲሁም የፋይናንስ ተቋማት በዚህ በዛሬው መድረክ ላይ ታዳሚ ሆነዋል። በአስቸኳይ የስራ ምክንያት የስራና ክህሎት ሚኒስትር ክብርት ወይዘሮ ሙፈሪያት ካሚል እዚህ መገኘት አልቻሉም። እስከ መጨረሻው ድረስ ይህንን ፕሮግራም ከእናንተ ጋር ለመታደም ከፍተኛ ፍላጎት ነበራቸው፣ ግን በሌላ ተደራራቢ ስራ ምክንያት እዚህ መገኘት አልቻሉም። ለዚህም ይቅርታ ጠይቀዋል። ወይዘሮ ሙፈሪያት ካሚል የሀገራዊ የስራ ዕድል ፈጠራ አቅጣጫዎች፣ ስኬቶችና ተግዳሮቶች ዙሪያ በቪዲዮ መልእክት ያስተላልፉልናል። በአካል ባይገኙም በቪዲዮ ያስተላለፉትን መልእክት ከዚህ ቀጥሎ ይቀርባል። እንደምን አደራችሁ፣ እንደምን ቆያችሁ? የተከበራችሁ ፓነሊስቶች፣ የተከበራችሁ የዚህ ፕሮግራም ታዳሚዎች፣ ወደ መነሻ ሀሳቤ ስገባ ዛሬ የተሰናዳው መድረክ ከስራና ስራ ፈጠራ ጋር ተያያዥ የሆኑ ጉዳዮችን የሚመለከት ነው። ኢትዮጵያ እንደ ሀገር ትልቅ ሀብት አላት። ከሀብቶቿ አንዱ የሰው ኃይሏ ነው። የተፈጥሮም ሰው ሰራሽም ሀብቶች አሏት። እነዚህን ሀብቶችና ጸጋዎች ለይቶ ላለፉት ዓመታት በምን ደረጃ ብንሰራ ነው የላቀ ውጤት ማስመዝገብ የምንችለው የሚለውን ሀገራዊ ትልም በማስቀመጥ በተለይ ሀገር በቀል ኢኮኖሚ ሪፎርም ተግባራዊ ለማድረግ ያሉንን እድሎችም ያሉንን ተግዳሮቶችም የለየ ሀገራዊ ስልት የ10 ዓመት ፍኖተ ብልጽግና እቅድ ተዘጋጅቶ ወደ ተግባር ተገብቷል። የስራና ክህሎት ሚኒስቴርም በአዲስ መልክ ከተቋቋመ ጊዜ ጀምሮ እንግዲህ የ3 ዓመት ታዳጊ ህፃን ሆኗል አሁን ላይ። ነገር ግን በጥሩ ሁኔታ እያደገ ያለ ታዳጊ ተቋም ነው። ይሁን እንጂ 10 ዓመቱን እቅድም ይሁን የአገር በቀል ኢኮኖሚ ሪፎርሙን ታሳቢ አድርጎ የተዘጋጀው የ3 ዓመት የኢንቨስትመንት ፕላን ላይ መሰረት በማድረግ እንደ ሀገር 5 የቅድሚያ ትኩረት የሚሰጣቸው አገር በቀል ኢኮኖሚ ሪፎርም ማሳኪያ ምሰሶች ተለይተዋል። አንዱ ግብርና ነው፣ ሌላኛው ኢንዱስትሪ ነው፣ ቱሪዝም፣ እንደዚሁም ማዕድን ሀብታችንን መሰረት ያደረገ እድል የለየ ምሰሶ ነው። 5ኛው አይሲቲ ወይም አጠቃላይ ከዲጂታል ኢትዮጵያ ጋር አያይዘን የምንሰራቸው ወይም ዘርፉ የአይቲ የኢንፎርሜሽን ቴክኖሎጂ ምሰሶ ላይ ያሉ በርከት ያሉ አዳዲስ እድሎችን ጨምሮ መሰረት ያደረገ ምሰሶ 5 ምሰሶችን የለየ አገር በቀል ኢኮኖሚ ሪፎርም እቅድ ወይም ንድፍ ተነድፎ ወደ ተግባር ተገብቷል። ተስፋ ሰጪ ውጤቶችም እየተገኙ እንደሆነ ሁላችንም በያለንበት በየተሰማራንበት በዕለት ተዕለት እንቅስቃሴያችን ልንገነዘበው የምንችለው እውነታ ነው። የስራና ክህሎት ሚኒስቴርም ከተቋቋመ ወዲህ ኢትዮጵያ ያላትን ጸጋ በመመልከት በአንድ በኩል የክህሎት ልማትን የሚመራ የሚያስተባብር ተቋም ነው። በሌላ መንገድ የስራ ዕድል ፈጠራን የሚመራና የሚያስተባብር ተቋም ነው። እንዲሁም የአሰሪና ሰራተኛ ግንኙነትን የሚመራና የሚያስተባብር ተቋም ነው። እነዚህ 3 መሰረታዊ ተልእኮች ደግሞ ለማሳካት 4ኛ የሆነው ምሰሶ ለሁሉም በጋራ የተሰጠው ነገር ግን ከተቋሙ ተጨባጭ ሁኔታ አኳያ ተግባራዊ እየተደረገ ያለው የተቋም ግንባታ ስራ ነው። እነዚህ 4 የለውጥ አምዶችን መሰረት አድርገን ወደ ተግባር ገብተናል። እንግዲህ ከለውጥ አምዶቹ አንዱ የስራ ዕድል ፈጠራ ጉዳይ ነው።
የስራ እድል ፈጠራ ጉዳይ በዘርፉ ወትሮ ከምናቀው የዕለት ፍጆታን የዕለት ጉርስን ማሟላትን በአመዛኙ ታሳቢ ያደረገ ይህንን እንድንል የሚያስደፍረን የነበረው አካሄድ የተነደፈው ስትራቴጂ ስራ አጥ የሆኑ ከተሞች ላይ የሚገኙ በተወሰነ ደረጃ ስራ አጥ የሆኑ ገጠር ላይ የሚገኙ ዜጎችን በጥቃቅን በአነስተኛ አደራጅቶ ወደ ስራ የማሰማራት ነው የነበረው። አሁን ላይ አዲሱ እይታ ምንድነው? አዲሱ እይታ ኢትዮጵያ እንደ ሀገር ሁለንተናዊ ብልጽግና የማረጋገጥ ትልም ነድፋለች። ይሄንን ሁለንተናዊ ብልጽግና ማረጋገጥ ከኢኖቬሽን ውጪ ሀብት ከመፍጠር ውጪ እሴት ከማከል ውጪ ወይም እሴት ከመፍጠር ውጪ ማሰብ የሚቻል አይደለም ማለት ነው። ያ ከሆነ የስራ እድል ፈጠራ ወደ ሴፍቲኔት ካመዘነ ባህሪው ሴፍቲኔት መጥፎ አይደለም፣ እንደ መነሻ እንደ መስፈንጠሪያ መደላድል ያግዛል። ነገር ግን መዳረሻ የመሆን ወይም መቆሚያ የመሆን እድልም ፈጥሮ ስለነበረ ቅድም ያልኩት እሴት የማከል እሴት የመጨመር ጉዳዮችን አሟልቶ ከመፈጸም አንጻር ጉድለቶች የነበሩት ነው። አዲሱ ምልከታ የስራ እድል ፈጠራን ከዳቦ በላይ የሚመለከት ሀብት ፈጠራን መነሻና መለኪያው አድርጎ የተመለከተ ነው። ይሄ ማለት ሁል ጊዜ አዳዲስ እውቀቶችን ወይ በሂደት ላይ ወይ በፕሮሰስ ላይ ወይ በምርት ላይ ወይ በግብይት ስልትና ስርዓት ላይ አዳዲስ ነገሮችን መጨመር ታሳቢ ያደርጋል ማለት ነው። የኢንተርፕራይዞቻችን አፈጣጠርም ከዚህ ጋር የተሰናሰለ ይሆናል። ይሄ ሲሆን ኢንተርፕራይዞቻችን ለአጭር ጊዜ ታይተው የሚጠፉ ሳይሆኑ ጥራት ባለው መንገድ የሚቀረጹና ወደ ተግባር ሲገባም ሀብት የሚፈጥሩ ስለሚሆኑ የመዝለቅ እና ዘለግ ያለ ጉዞ የመጓዝ እድላቸው ሰፊ ነው የሚሆነው። ለዛ ደግሞ ክህሎት መር መሆን አለበት የሚል ነው። ሰዎች ወደማያውቁት አዲስ የስራ ዓለም ሲገቡ ክህሎት ታጥቀው መግባት አለባቸው። የስራ ዓለም አዲስ ዓለም ነው። አዲስ ዓለም እንደመሆኑ መጠን በስነ ልቦና ለስኬቱ ተፈላጊ የሆኑ ግብአቶችን፣ ስንቆችን፣ ትጥቆችን ታጥቆ መግባትን የሚፈልግ ነውና ይሄ እንዲሆን የስራና ክህሎት ሚኒስቴር 11 የሚሆኑ ዘረመሎችን ነድፎ ነው ወደ ተግባር የገባው ማለት ነው። እነዚህ ዘረመሎች የምንላቸው እኛ በእንግሊዝኛው አጠራር ዲኤንኤ የሚባሉቱ የመጀመሪያው ጉዳይ ስለ ስራ እድል ፈጠራ ስንነሳ አጠቃላይ የኢኮኖሚ እንቅስቃሴው ውስጥ የሚሰራ ስራ አድርጎ መረዳት ያስፈልጋል ነው። ለብቻው የሆነ ቦታ የምናስቀምጠው ጉዳይ አይደለም። ግብርና የሀገሪቱ ቁጥር 1 ቀዳሚ አጀንዳ ከሆነ በግብርና ውስጥ ተሟልቶ ሊፈጠር ስለሚገባው የስራ እድል ነው ማለት ነው። ኢንዱስትሪ የቅድሚያ ይሰጠዋል ካልን ኢንዱስትሪ ውስጥ ስለሚፈጠር የስራ እድል ነው ማለት ነው እያለ አምስቱም ዘርፍ ውስጥ ተሳስሮ መታየት ይኖርበታል። በእነዚህ ዘርፎች ውስጥ ደግሞ የእሴት ሰንሰለት አይነተኛ መሳሪያ ሆኖ እንዲያገለግል ነው። እያንዳንዱ የስራ ሂደት እያንዳንዱ የምርት ሂደት የሚፈጥረውን የስራ እድል አሟጦ መጠቀም ያስፈልጋል። ለዛ ይሆን ዘንድ አንተርፕሪኒያል አስተሳሰብ ያለው የሰው ኃይል በብዛት ማፍራት ላይ ትኩረት ተሰጥቶ እየተሰራ ነው ያለው። የአንተርፕሪነርሺፕ ልማት ኢንስቲትዩት ከሚኒስቴር መስሪያ ቤቱ ጋር ሆኖ በርካታ የስልጠና እድሎችንና ፕሮግራሞችን ተግባራዊ እያደረገ ነው ያለው። መንግስታዊ ድጋፎች ሌላኛው ምሰሶ ነው። ከ11 ውስጥ መንግስታዊ ድጋፎቻችን ቴክኖሎጂ መር እንዲሆኑ አድርገናል። ኦቶሜትድ እንዲሆን የኢትዮጵያ ገበያ መረጃ ስርዓት ከዚህ ጋር እንዲተሳሰር ይህንን ማድረግ በመቻላችን ዜጎች ስራ ፍለጋን ረዥም ርቀት ሄዶ ጊዜ በማጥፋት ሀብት በማባከን ላይ ሳያውሉ በዚሁ ቴክኖሎጂ አማካይነት በአግባቡ
አንድ ማዕከል አገልግሎት ቀበሌ ላይ ባሉ የአንድ ማዕከል አገልግሎቶች በያሉበት ሆነው ደግሞ በሞባይሎቻቸው መመዝገብና ለአሻራ ብቻ እነዚህ ማዕከላት ጋር መሄድ ከቻሉ ዜጎች አገልግሎቱን በያሉበት ማግኘት እንዲችሉ ማድረግ ያስችላል። ይሄው አገልግሎት የዜጎችን የስነ ባህሪ ጥናት ወይም ዝንባሌ ስለ ትንታኔ ስለሚያካሄድ ከፋይናንስ ተቋማት ጋር አስተሳስረናል። ፋይናንስ ተቋማት ከዚህ በሚያገኙት መረጃ ላይ ተመርኩዘው ዜጎች የፋይናንስ ተደራሽነት እንዲኖራቸው ማድረግ እንዲቻል እየተደረገ ነው ያለው። ይሄው ራሱ ስርዓት ዲጂታል የሆነ የኢኮሜርስ ሉሲ የሚባል የግብይት ስርዓት ማካሄድ የሚያስችል አገልግሎት እየሰጠ ነው ያለው። መንግስታዊ አገልግሎቶቻችን ቴክኖሎጂ መር ሆነው ዘምነው እንዲሄዱ እያደረግን ነው ያለ ነው። በነገራችን ላይ ስራ በሁለት መንገድ፣ በአንድ በኩል በቅጥር በሌላ መንገድ በግለሰብ ደረጃ በሚፈጠር የስራ እድል አማካኝነት ኢትዮጵያ ውስጥ ሊካሄድ ይችላል። አሁን ያለው ተጨባጭ ሁኔታ የግል ዘርፉ እንዲያድግ መንግስት ረጅም ርቀት እየሄደ ነው ያለው። በቂ ግን አይደለም ከአጭር ጊዜ አንጻር። ሰልፍ ኢምፕሎይመንት ወይም በራስ ተነሳሽነት የሚፈጠር የስራ እድል ትልቁን ስፍራ መያዙ ስለማይቀር ይህንኑ መሰረት ባደረገ መንገድ ዜጎች በቂ እውቀት ኖሯቸው በቴክኒክና ሙያ ስልጠና ተቋማት ይሁን ኦንላይን አገልግሎት ይሰጣል። ቅድም ያልኩት የኢትዮጵያ ገበያ መረጃ ስርዓት ዜጎች የሚፈልጉትን አይነት ስልጠና በኦንላይን ማግኘት እንዲችሉ ማድረግ ያስችላል። እነዚህን እውቀቶች ሰብሰብ አድርገው ወደ ስራ ዓለም የሚገቡ ከሆነ ዘለግ ያለ ርቀት የሚሄዱ ኢንተርፕራይዞችን ቫሊዩ አድ የሚያደርጉ ኢንተርፕራይዞችን መፍጠር ስለሚያስችል ይሄው ተመልሶ ዘላቂ የሆነ ጥራት ያለው ስራ እንዲፈጠር ያደርጋል። ነገር ግን እንደ ተግዳሮት ደግሞ በርካታ ቅንጅት የሚፈልጉ ጉዳዮች አሉ። ከፋይናንስ ተደራሽነት ጋር የተያዙ የግል ዘርፉ ካለው የነቃ ተሳትፎ ጋር አምራች የሆኑ ዘርፎች በሚፈለገው ደረጃ ያበቡ ካለመሆናቸው ጋር ተያይዞ ለዜጎች ሰፋ ያለ የስራ እድል ከመፍጠር አንጻር ዋነኛው ተዋናይ የግል ዘርፉ መሆን የሚገባ ሆኖ ሲያበቃ የተሟላ ባለመሆኑ መንግስት ይሄንን ምቹ ሁኔታ ለመፍጠር ነው ተቋም ጭምር ሳይቀር አቋቁሞ እየሰራ ያለው። በዛሬው መድረካችን የግል ዘርፍ ተዋንያንን እዚሁ መድረክ ላይ የሚገኙ ስለሆነ የግል ዘርፉን ሚና ከማሳደግ አንጻር የፋይናንስ ተቋማት አመራሮችም እዚሁ ዘርፍ ላይ የሚታደሙ ስለሆነ የፋይናንስ ተቋማት በወጣቶቻችን እውቀት ክህሎት ላይ የተመረኮዘ የፋይናንስ ተደራሽነት ስርዓትን ለማጠናከር በእኛ በኩል ተግባራዊ ለመሆን ዝግጁ ሆኖ ያለውን ቴክኖሎጂ መሰረት ያደረገ ሪስክ መቀነስ የሚያስችል እድል ፈጥሮ ከመሄድ አንጻር ምን ማድረግ ይገባናል የሚሉ ጉዳዮች ላይ መክረው አቅጣጫ እንደሚያስቀምጡ ተስፋ አደርጋለሁ። ቆይታቸው የተሳካ እንዲሆን እመኛለሁ። አመሰግናለሁ። አመሰግናለሁ። እንደምን አደራችሁ። ለመጀመሪያ ያክል በቅርብ አንድ እዚሁ በጎረቤት ሀገር አንድ ጉዞ ነበረኝና ከኮንፈረንሱ ተሳታፊ ሰው ጋር ስለ ስራ ፈጠራና መሰል ጉዳዮች እያወራን ነበርና አገሯን አልጠቅሳትም፣ ልትገምቱ ትችላላችሁ። እና ያ ባልደረባዬ በአመት ከትምህርት የመጀመሪያ ትምህርት ምንድነው የመጀመሪያ ዲግሪያቸውን አግኝተው ወደ ስራ የሚቀላቀሉ ሰዎች በጣም ቁጥራቸው እየበዛብን ነውና ትልቅ ፈተና ላይ ነን እና ራስ ምታት ላይ ነን አለኝና ስንት ይሆናሉ በግምት እንደሆነ አምስለው ወደ 2000 አካባቢ ሰዎች በአመት ወደ ስራ ይገባሉ እና ራስ ምታት ላይ ነን አለኝና እንግዲህ ይሄ ሰው ወይም ይሄ ሀገር ራስ ምታት ከሆነ የኛ ራስ ምን ሊባል እንደሚችል መገመት እንችላለን። በእኛ ሀገር ታውቃላችሁ እስከ 2 ሚሊዮን የሚጠጋ ሰው በአመት ለስራ ወደ ስራ ገበያ ይገባል ብለን ይታሰባል። የ130 ሚሊዮን አንዳንድ ሰው 120 ይላል እስከ 130 ሚሊዮን የሚጠጋ ህዝብ ሀገር ነን። ከ60 እስከ 70% የሚሆነው ህዝባችን እድሜው ከ30 አመት በታች ነው። በእኛ ሀገር ብቻ አይደለም፣ ብዙ ስራዎች ሰራተኛ የላቸውም፣ ብዙ ሰራተኞች ደግሞ ስራ የላቸውም። ሁለቱ የማገናኘት ስራ አንዱ ፈተና ነው ማለት ነው እና የስራና ክህሎት ሚኒስቴር ቅድም ክብርት ሚኒስትር እንደገለጹት ስራን ከክህሎት ጋር በማገናኘት ባለፉት 3 እና ወደ 4 አመት በሚጠጋ
ጊዜ ውስጥ በአዲስ መልክ የተደራጀ ተቋም ነው። እንደምታውቁት እንደተረዳችሁትም ከክብርት ሚኒስትር ንግግር ስራን ፎር ግራንትድ አይወስድም። ክህሎት ልማትን አንዱ ተጓዳኝ ጉዳይ እንደሆነ በዛ ደረጃ የተደራጀ ተቋም ነውና በዚህ ሂደት ውስጥ ስራንና ክህሎትን ለማጣመር የክህሎት ልማት ዘርፍ ላይ ትኩረት በሰጠ አደረጃጀት ተቋቁሟል። በዚህም መስሪያ ቤቱ የስራ ፈጠራና የአንትረፕረነርሺፕ ምህዳር እንዲዳብር ድጋፍ በመስጠት የስታርታፕ ቢዝነሶች ኢንኩቤት ለማድረግ ቴክኖሎጂና መሰረተ ልማት እንዲስፋፋ ከግሉ ዘርፍ ጋር አጋርነት ለመፍጠር የመሳሰሉትን ዓላማዎች ሰንቆ እዚህ ጋር ደርሷል። ከዚህ አንጻር በዛሬው መርሃ ግብር አጠገቤ ያሉት ትልልቅ ሰዎች የሚያካፍሉን በአብዛኛው ከግሉ ዘርፍ ጋር በተገናኘ ነው። የመንግስቱን ዘርፍ ክብርት ሚኒስትር ቅድም ባካፈሉ መንገድ ተከታትለናል። የስራ ፈጠራ እድል የምንለው አይደለ፣ በአማርኛ የስራ እድል እንለዋለንና ፕሪፓሬሽን ወይም ዝግጅት ምቹ ሁኔታን ሲያገኝ እድል ይሆናል ትላለች ኦፕራ ዊንፍሬ። ይሄ የክህሎትን ዝግጅት የክህሎት ልማትን ኢምፖርታንስ የሚያሳየን ይመስለኛልና የግሉ ዘርፍ ምናልባት ኃላፊነቱ እስከምን ድረስ ነው? የስራ እድል በመፍጠር ሂደት ውስጥ ስራ እድል ለመፍጠር ብሎ ነው ወይ የሚፈጥረው ነው ወይስ ለመሰረታዊ ለሆኑት ስራ ማስኬጃው የሚሆን ክህሎትን ፍለጋ የስራ እድል ሊፈጥር ይችላል? ይሄንንና ተያያዥ ጉዳዮችን አያይዘው የመጀመሪያውን እድል የምሰጠው ለአቶ ጀማል ይሆናል። አመሰግናለሁ ዶክተር። እንደዚህ አይነት ለሀገር ወሳኝ የሆኑ አጀንዳዎች በውይይት ዳብረው ችግሩም ከነ መፍትሄው በህዝብ ዘንድ በቂ ግንዛቤ እንዲፈጠር ማድረግ ለአንዲት ሀገር ቀጣይነት በጣም ትርጉም አለው ብዬ አመሰግናለሁ። ስለዚህ የኢትዮጵያ ፕሬስ ድርጅት በዚህ አጀንዳ ላይ እንዲህ አይነት ውይይት በማዘጋጀቱ ላደንቃችሁ እወዳለሁ። ከስራ እድል ከመፍጠር ባለፈ ስራ ፈላጊ ማን ነው፣ ስራ እድል ካልተፈጠረስ ምንድነው የሚለውን ነገር ብናየው ጥሩ ነው። ሀገራችን ኢትዮጵያ ከ130 ሚሊዮን ህዝቦቿ ወደ 70 ከመቶ ጄኔሬሽን ዜድ የሚሉት ባለሙያዎች እና ጄኔሬሽን አልፋ የሚባሉ ትውልዶችን አሁን በጣም ይከፋፍሏቸዋል። ምክንያቱም በትውልዶች መሃል ሰፊ ልዩነት አለ። በፈረንጆቹ ከ1997 እስከ 2012 የተወለዱ ልጆች ጄኔሬሽን ዜድ ይባላሉ። ከዛ በኋላ ያሉት ደግሞ ጄኔሬሽን አልፋ ይባላሉ። የነዚህ ትውልዶች ከሌላው ከቀደምት ትውልድ በፍጹም ይለያል። ያደጉበት ሁኔታ ዓለም ይሄ ዲጂታል ወርልድ ግሎባላይዜሽን አፈጣጠራቸውን ለይቶታል። በጣም ፈጣን ናቸው፣ በጣም አድቫንስድ ናቸው፣ ከድሮ ትውልድ የበለጠ ስማርት ናቸው እና ደግሞ በጣም ሲበዛ አምቢሸስ ናቸው። ቶሎ ያኮርፋሉ። በየሀገሩ የተለያየ ትልልቅ ተግዳሮቶችም ትሩፋቶችም አሏቸው። አንድ የኮሪያ አሰልጣኝ ሲያስተምረን ሚድሮክ ውስጥ ምን አለ? ኮሪያ ፐር ካፒታ ኢንካም ዓለም ላይ በነፍስ ወከፍ ገቢ ከዓለም ትልቁ ከሚባሉ አንዷ ነች። በጣም የተፈጥሮ ሀብት የላትም። በተሰራ ከፍተኛ ለውጥ ከዓለም ሀብታም ሀገሮች መሃል አንዷ ነች። ኢትዮጵያን ሲያነጻጽር ኢትዮጵያ በጣም የተፈጥሮ ጸጋ አላት። የነፍስ ወከፍ ገቢዋ ደግሞ በጣም ድሃ ከሚባሉ ነው። እና አንድ ጥያቄ ጠየቀን። በነፍስ ማጥፋት በሱሳይድ ከዓለም ትልቅ ከሚባሉት አንዱ ሳውዝ ኮሪያ ነች። ኢትዮጵያ ውስጥ ደግሞ በነፍስ ማጥፋት በጣም ችግር ከሌለባቸው ሀገሮች አንዷ ኢትዮጵያ ነች። ትልቅ ገቢ ያለው በጣም የዘመነ እውቀት እያለው ትልቁ ችግራቸው እነሱ ሱሳይድ ሬቱ እየበዛ ነው። ኢትዮጵያ ውስጥ ደግሞ ችግር እያለ ይሄ የለም። ለምንድን ነው ይሄ የሆነው? አለ የመሻት ፍላጎት ነው። ያ መሻት እየጨመረ ሲመጣ አለመርካትን ያመጣል። አለመርካት በተለያየ መንገድ ይገለጻል። በእንደነሱ አይነት አድቫንስድ ብሌም አያረጉም፣ መንግስትን ብሌም አያረጉም፣ ሲስተሙን ብሌም አያረጉም፣ ወደ ግላቸው ይሄዳሉ። የኛ ሀገር ግን ያን መሻት ስናጣ ያንን ብሌም ወደ ሌላ እንወስደዋለን። ስለዚህ ነው የጸጥታ መደፍረስ፣ ረብሻ፣ ሁከት ላይ ትልቅ ቦምብ የሚሆኑት እነዚህ ትውልዶች እነሱን ማርካት ካልቻልን። ስለዚህ ለኛ
እነዚህን ወጣት ሰው ስራ ካልፈጠርን የሁሉናችን አደጋ ላይ ነው ያለው። በዚህ ረገድ የሚድሮክ ኢንቨስትመንት ግሩፕ ባለቤቱ ኢትዮጵያ ሲመጡ አዲስ ለውጥ ስለነበር አፍርሶ መስራት ስለነበር የመንግስት ኮርፖሬሽን ሲፈርስ ይሄ ሁሉ የተማረ የሰለጠነ ቤተሰብ የመሰረተ ኃይል ስራ ሲያጣ ትልቅ ችግር ይፈጠራል የሚል ፍራቻ ነበራቸው እና የሚድሮክ ዋና ትኩረቱ ይሄን ከመንግስት የሚቀነሰውን ኃይል ስራ መፍጠር ላይ እንዲያተኩር ነበር ያደረጉት። ከዛ ጊዜ ጀምሮ ሚድሮክ ስራ ፈጠራ ላይ ትልቅ ስራ ሰርቷል። በአሁኑ ሰዓት በቀጥታ ከ68000 እስከ 74000 በየጊዜው ይቀያየራል። ሰራተኞች ያስተዳድራል። በተለያዩ የኢትዮጵያ ግዛቶች ኢንቨስትመንቶች አሉት። ያ በሀገር ደረጃ አንቱ የሚባል ስራ ሊሆን ይችላል፣ ግን ለ130 ሚሊዮን ህዝብ 74000 ምንም አይደለም። ብዙ ስራ መፈጠር አለበት። ያን ስራ ደግሞ መፍጠር የሚችለው የፕራይቬት ሴክተሩ ነው። መንግስት መቅጠር የሚችለው የተወሰነ ነው። በቅርቡ ጠቅላይ ሚኒስትሩ ያደረጉት ንግግር ላይ ስሰማ ከ1.7 ሚሊዮን ወደ 2.5 ሚሊዮን አድጓል የፌዴራል መንግስት ሰራተኛ። ያ ደግሞ የገቢያችንን ግማሹን ይወስደዋል። አነስተኛ ደሞዝም እየተከፈለው ወደ 450 ቢሊዮን ብር ብለዋል። ይሄ ትልቅ ትሬት ነው አይደለም? ሌላው ሰው ኦልተርኔቲቭ ማግኘት አለበት። ስለዚህ ስራዎች መፈጠር አለባቸው። ስራዎች እንዲፈጠሩ ኢኮኖሚው ማደግ አለበት። ኢኮኖሚው እንዲያድግ ትልቁ ተዋናይ የግሉ ሴክተር ነው። የግሉ ሴክተር እኛ ሀገር በአብዛኛው በሪስክ ፍሪ ብዙ ስጋት የሌላቸው የከተማ ኢንቨስትመንቶች ላይ ያተኩራል። ንግድ ላይ፣ ሪል ስቴት ላይ ነው የሚያተኩረው። ብዙ ወጣት ብትጠይቁት ሜዲሲንም አጥንቶ ሊሆን ይችላል፣ ኢንጂነሪንግም አጥንቶ ሊሆን ይችላል። እኔ ነጋዴ መሆን ነው የምፈልገው ይላል እና ትሬዲንግ ላይ ብቻ ያተኩራል። ትሬዲንግ ስራ አይፈጥርም፣ ኢኮኖሚ አያሳድግም። ማምረት ላይ መፈጠር አለበት። ማምረት ላይ ብዙ ስራ መሰራት አለበት። አምራች ኃይል መፈጠር አለበት እና የግሉ ሴክተር በሰርቪስ ኢንዱስትሪ ብዙ ሰው ይቀጠራል አውቃለሁ። ነገር ግን በማምረቻ የሚቀጠር ያ ማምረቻ ኃይል የፈጠረው ሰራተኛ ሳይሆን ያን ምርት ወደ ሸማች በማድረስ በእዝ ሰንሰለቱ ላይ እና በግብአት ማቅረብ ላይ የሚሳተፈው ኃይል ደግሞ በጣም ብዙ ነው። እነሱን መሰረት ያደረገ የስርዓት ያለው አሰራር ያልተጋለጠ ለኮንትሮባንድ አሰራር መስፈን አለበት። በእኔ ግምት የግሉ ዘርፍ አስተዋጽኦ ሊኖረው ይችላል ትልቅ፣ ግን ብቻውን አስተዋጽኦ ማድረግ አይችልም። ከመንግስት አስተዳደር ጋር አብሮ መስራት አለበት። ለምሳሌ ብዙ ሰው ስለ ኮንትሮባንድ ንግድ ብዙ አያስጨንቀው። በኮንትሮባንድ የሚመጣ ንግድ ሌላ ሀገር ተመርቶ አልቆለት ታክስ ሳይከፈልበት አገር ውስጥ የሚመጣ ነው። ከታክሱ ውጪ አገር ውስጥ ቢመረት ምን ያህል ሰው ሊይዝ ይችላል፣ ምን ያህል እንጀራ ሊመግብ ይችላል የሚለው አይታይም። ስለዚህ መንግስት የሀገር ውስጥ ኢንዱስትሪን ማበረታታት አለበት ስንል የሀገር ውስጥ ኢንዱስትሪዎች በደንብ ፍሎሪሽ እንዲያደርጉ መታደግ አለበት። ከህገወጥ ንግድ መታደግ አለበት። ካላስፈላጊ ጫና መታደግ አለበት። እነሱ ደግሞ ስራቸው ላይ በስፋት ምርት በማብዛት የበለጠ ስራ መፍጠር አለበት። አሁን ላይ ካፓሲቲ ዩቲላይዜሽን የማኑፋክቸሪንጎችንም ቢሆን የእርሻው በጣም አነስተኛ ነው። ጥሩ ለውጦች እየመጡ ነው፣ ግን ማደግ አለበት። ያሉት ኢንዱስትሪዎች እንኳን በ100% ያምርቱ ቢባል አሁን ካለው የሰው ኃይል ቢያንስ 40% ተጨማሪ መቅጠር ይችላሉ። ሁለት በጣም ዲስቶርትድ የሆነ የገበያ ማርኬት ስላለ ያ ማርኬት ላይ ኢንተርፕሬነር ዲስትሪቢዩሽን ኦር ሎጂስቲክ ኦፐሬተርስ መፈጠር አለባቸው በብዛት። ያ እነዛ አይነት ነገሮች ብዙ ስራ ይፈጥራሉ። ከአዲስ አበባ ብቻ ሳይሆን የተለያየ ከተሞች እየዘመኑ መጥተዋል፣ ትልልቅ እየሆኑ መጥተዋል።
ብዙ ትንንሽ ከተሞች ላይ ስትሄዱ ብዙ ሰው አስፋልት ላይ ቁጭ ብሎ ብዙ ወጣት ቁጭ ብሎ የሚቆዝም ብዙ ነው ያለው የትም ክልል ላይ። ያ ትልቅ ትሬት ነው። ወደ ስራ መግባት አለበት። ስራ ማለት እኔ እዚህ ክልል ስለሆንኩ ከዚህ ከሚወጣው እኔ ይሄን ቀረጥ ልሰብስብ አይደለም የወጣት ስራ። የአይነት አፕሮች በጣም መጥፎ ነው። እንዲያመርት መደረግ አለበት። ብዙ ነገር ጥሬ ዕቃ ይፈልጋል። አብዛኛው ጥሬ ዕቃ ከአነስተኛ አምራቾች የሚመጣ ነው። እነዚህ በስፋት መዘመን አለባቸው። የሀገሪቱን ኤክስፖርት 70% አካባቢ አሁን ከሁለት ምርት እየመጣ ነው። ኤክስፖርቱ በጣም አድጓል ከእጥፍ በላይ ግን ከወርቅና ከቡና 90% የሁለቱም በጣም አነስተኛ አምራቾች የሚያመርቱት ነው። የነዚህ ሰዎች ገቢ እየጨመረ ይመጣል። ግን የነዚህ ሰዎች ስራ እጅግ አድካሚ ነው። እንዳልኩት የአሁኑ ትውልድ በጣም ፈጣን አምቢሽስ ዩኒቨርሲቲ ግራጁዌት አድርጎ ቶሎ ቤት መግዛት የሚመኝ ቶሎ መኪና መግዛት የሚመኝ ያ ካልሆነ ኤንጂኦ መስራት ወይ ደግሞ ውጭ ሀገር መሄድ የሚመኝ እንጂ ለፍቶ ደክሞ መስራት ትልቅ ተግዳሮት አለ እና ያ የማይንድ ሴት ሪቮሉሽን ይፈልጋል ብዬ አምናለሁ። አንድ ምሳሌ ልስጣችሁና አንድ መውቀው ወዳጄ በህፃንነቷ በጣም አዝኖ እንደ ልጅ ያሳደጋት በጣም የሚወዳት ልጅ አለችና አዲስ አበባ ዩኒቨርሲቲ በዲስቲንክሽን ተመረቀች እና ምርቃት ብሎ ቤቱ ጠራንና ይሄው እኔ ያስመርቅ ያለው ጨርሻለሁ አደራውን ለእናንተ ሰጣለሁ ብሎ ወዳጆቹን አደራ አለን እና በኬሚካል ኢንጂነሪንግ ነው የተመረቀችው። በኬሚካል ኢንጂነሪንግ ለመመረቅ እንዴት የዩኒቨርሲቲው ጥናት ከባድ እንደሆነ ታውቃላችሁ። በጥሩ ውጤት ተመርቃ እኛ ኬሚካል ላይ የሚገናኙ ፋብሪካዎች ስላሉን እዛ ስራ ትልመድ ብለን ሆራይዘን አዲስ ጎማ አስገባናት። በ6 ወሯ ባንክ ስራ አገኘው ብላ ጥላ ወጣች። ባንክ ውስጥ ክለርክ ነው የሆነችው። ያሁን ድካም የመጥላት ፋብሪካ ውስጥ ከመስራት ቶሎ ቢሮ ውስጥ የመስራት ፍላጎት ነው። ሶ አንድ በጋራ ይሄን ነገር ማስተካከል አለብን። ፕራይቬት ሴክተሩ ሚድሮክን ካያችሁ ራሱ የሚቀጥረው በየአመቱ እየጨመረ ነው። በየአመቱ አዳዲስ ፕሮጀክቶች እያስመረቅን ነው። አዳዲስ ፋብሪካዎች እየተከልን ነው። በዛ ብዙ ስራ እንቀጥራለን። ነገር ግን በኮርፖሬት ሶሻል ሪስፖንሲቢሊቲ ደግሞ የምንሰራቸው ስራዎች አሉ። ብዙ ሰው የሚቀጥሩ ለምሳሌ ከአዲስ አበባ መስተዳደር ጋር ለሚኩራ ለ3000 ሴቶች የእንጀራ ፋብሪካ ሰርተናል። እነዚህ 3000 ሴቶች ስራ ያገኙበት ማለት ነው። 11 የዳቦ ፋብሪካ ስንሰራ በሺ የሚቆጠር ሰው ስራ አግኝቷል። በአውትግሮርስ ወይም ደግሞ ለምሳሌ አሁን ፔፕሲ ከተማ ውስጥ ሱቆች አይታችኋል። ሁለት ሱቅ ያላቸው በኮንቴነር የሚድሮክን የምግብ ስራዎች በቀጥታ ማድረስ እንዲችሉ ያደራጀናቸው ስራ የሌላቸው ወጣቶች ነው ከአዲስ አበባ ጋር የምንሰራው። እንዲህ አይነት ስራዎች ለመስራት ከዚህ አሁን ካለነው እየሰራን ካለነው ፕራይቬት ሴክተሩ እንደ ሴክተር በጣም አናሳ ነው ባይነኝ። ሲነርጃይዝድ የሆነ አሰራር ከመንግስት ጋር ያስፈልጋል። ተመረቁ ምሩቃኖችን በአፓረንቲስ ማሰራት፣ ማይንድ ሴት መለወጥ ላይ አብሮ የግሉ ሴክተር ሲነርጃይዝድ ሆኖ መስራት አለበት። ለዚህ የተቋቋመው ሚኒስቴር መስሪያ ቤትም ይሁን ዩኒቨርሲቲዎችና ፕራይቬት ሴክተሩ ሲነርጃይዝ አይደሉም። አሁን ላይ የበለጠ ለማድረግ ሲነርጃይዝድ ሆነው ፕላን አድርገው መስራት አለባቸው። ስለዚህ አመሰግናለሁ። መጀመሪያ እንዲህ አይነት መድረክ በጣም አስፈላጊ ስለሆኑ በዚህ መድረክ ስለተገኘሁኝና በጣም ትልልቅ የስራ እድሎችን መፍጠር ከቻሉ መካከል የመቀመጥ እድል ስላገኘሁኝ በጣም አመሰግናለሁ። ስራ ፈጠራ ችግርን እንደ እድል፣ ችግርን እንደ አዲስ ስራ ለመፍጠር ያንን በመፍታት ውስጥ ገበያን መፍጠርና ወደ ቢዝነስ መቀየር የሚችል አቅም ማለት ነው ብዬ አስባለሁ። ኢንተርፕረነርሺፕ አገራችን እንደምናውቀው ብዙ ያልተፈቱ ችግሮች ያሏት፣ የችግሩ ባለቤቶች ብዙሃን የሆኑባት ማለትም ሰፊ ማርኬት ሴግመንት የምንለው ያለባት ሀገር ናት ብዬ በግሌ አምናለሁ። ስለዚህ እኔ ችግርን እንደ ችግር ሳይሆን እንደ እድል ነው ማየው። ከዚሁ በተመሳሳይ አያሌዎች ስራ አጣን ሲሉ ሲያማርሩ፣ ጥቂቶች ደግሞ ያላቸውን እድል ምንም እንኳን ትንሽ ቢሆንም ከራሳቸው አልፈው ለአያሌዎች የስራ እድልን ሲፈጥሩና ኢንተርፕረነር ሆነው አመቺ ባልሆነ ባልተደላደለና ገና እያደገ ባለ የስታርታፕ ስነ ምህዳር ላይ ነገን ሩቅ አልመው ዛሬን ሲታተሩ ችግርን ፈተው
ስራን ሲፈጥሩ አያለው። በርካታ ወጣቶች ስራ የለም ስራ ጠፋ ሲሉ ሰማለሁ። ይህ ስራን ከመፍጠር ኢንተርፕረነር ከመሆን ይልቅ ቅጥርን እንደ ብቸኛ አማራጭ ማሰብ የተፈጠረው የህይወት ክህሎት ስልጠናዎች እና ስራ ፈጣሪነት ማዳበር የሚቻልባቸው እንደነ የኢንኩቤሽን መድረኮች አለመበራከትና በቀላሉ አክሰስ አለመደረግ ችግር ነው ብዬ እንደ ዋና ምክንያት አነሳለሁ። ይህም በግሌ ጥረት አፈላላጊነት ባገኘኋቸው እና ልምድ በወሰድኩባቸው እንደነ ኤክሳብ አዲስ፣ ሶልቭኢት፣ ስቴም ፓወር እና ቪዛ ሌሎችም የስታርታፕ ቡት ካምፕ እና ኢንኩቤሽኖች ያገኘኋቸው ልምዶች እንዲሁም ደግሞ ስልጠናዎች ለሀሳቤ እንዴት የቢዝነስ ፕላን እንደምሰራ፣ ማርኬት ፊዚቢሊቲ እንዴት እንደምሰራ፣ ኢንቨስተር ጋር እንዴት ፒች እንደማደርግ፣ ቲም እንዴት እንደምገነባ፣ ከሰዎች ጋር በጋራ ቢዝነስ እንዴት ሴታፕ እንደማደርግ ተባብሬ እንደምሰራና በአጠቃላይ ቢዝነስ ላይ እንዴት ውጤታማ እንደመሆን ቤዚክ የሚባል የፋይናንስ የሊደርሺፕ እና ቴክኒካል እውቀቶች በማግኘት የተሻልኩኝ የስራ ፈጣሪ እንደሆነ አድርጎኛል ብዬ አስባለሁ። ይህ ለበርካቶች በቀላሉ አክሰስ የማይደረግ አብዛኞቹ ኢቨን እነዚህ የኢንኩቤሽን ማዕከሎች ስለመኖራቸው ማያውቁበት ሁኔታ ነው ያለው። እዚህ ላይ በደንብ መሰራት አለበት ብዬ አስባለሁ። መበራከትም አለባቸው። እንደ ብሩህ ኢትዮጵያ ያሉ የስራ ፈጠራ መድረኮች የስራና ክህሎት ሚኒስቴር የሚያዘጋጀው ማለት ነው። እንደዚህ አይነት የምክክር የጋራ መድረኮች፣ የኢንኩቤሽን ማዕከሎች፣ የተሻሉ የስራ ፈጣሪ ከባቢዎች እንደ ለስታርታፕ የተመቸ የመንግስት ስርዓት መዳበር መቻል ችግር ፈቺዎች ተበራክተው ስራን እና ሀብትን መፍጠር እንዲችሉ የማድረግ ወደር የሌለው ሚና አለው ብዬ አስባለሁ። ስራ ፈጣሪዎች ችግር ፈቺ ሀሳብን ይዘው ከመጡ በኋላ ያን ሀሳብ መሬት ለማውረድ ዋና ተግዳሮት ብዬ ማስባቸው በጣም ቤዚኩ የፋይናንስ ፈንዲንግ፣ የስታርታፕ አመቺ የስራ አካባቢ ማለትም ሀሳብ በተሻለ መልኩ የሚያበረታታና የክህሎት ማነስ እንደ ዋና ተግዳሮት ማንሳት እፈልጋለሁ። በሀገራችን ሀሳብ ኖሯቸው ያለ ማስያዣ ብድሮች ማግኛ መንገዶች ቢኖሩ እንደ ቬንቸር ካፒታሊስቶች፣ ኤንጅል ኢንቨስተሮች እና ሌሎች ሀሳብ ላይ ነዋያቸውን ኢንቨስት ማድረግ የሚችሉ ለውጭ ባለሀብቶች ምቹ መደላደል ቢፈጠርላቸው ከጎረቤት ሀገራችን ኬንያን ማንሳት እንችላለን። ባለፈው አመት ከአፍሪካ የስታርታፕ ፈንድ ሴኩር በማድረግ በአፍሪካ አንደኛ ናቸው። እነዚህ ምቹ መደላደሎች ቢፈጠርላቸው እና የውጭ ኢንቨስተሮች ቢጋበዙ፣ የስራ ፈጠራ ክህሎት መድረኮች ቢበራከቱና ስራ ፈጣሪዎች ለብቻቸው ቢዝነስን ከመጀመር ይልቅ ቲም አፕ ቢለማመዱ ችግሮች መቅረፊያ የተሻሉ መንገዶች ናቸው ማለት እችላለሁ። ድርጅቶች የዲጂታል ውጤቶች ላይ ትኩረት የሚያደርጉ ናቸው። አይቤክስ የሞባይል አፖች፣ የኢንተርናል ሲስተሞች ዴቨሎፕ ማድረግ ላይ እንዲሁም ደግሞ የዌብ ዴቨሎፕመንት ላይ የተሰማራ ድርጅት ነው። ወደ ቲና ማርት ስንሄድ ደግሞ ፋሽን ላይ ፎከስ የሚያደርግ የኢኮመርስ ካምፓኒ ነው እና ከዚህ አንጻር ነው ሞር ሀገራችን ላይ ምን አይነት እድሎች አሉ የሚለው ላይ አተኩሬ ማውራት የምፈልገው። ያው እንደምታውቁት ቴሌብር በጣም ሪሰንትሊ ነው ላውንች የተደረገው። ምንም እንኳን በገቨርንመንት ባክ ቢደረግም ሰፖርት ቢደረግም በጣም ብዙ ኢትዮጵያውያን ተገደው ያው ለምሳሌ ነዳጅ ለመሙላት ስንፈልግ እና ሌሎችም ነገሮች መጠቀም ስንፈልግ እየተገደድን የሞባይል መኒ ዩዘሮች በጣም በከፍተኛ መልኩ እየተበራከቱ ነው። አይ ቲንክ ካልተሳሳትኩ ወደ 3 ትሪሊየን ብር ነው ትራንዛክት የተደረገው። የሞባይል ዲቫይስ ፔኔትሬሽኑ ኢትዮጵያ ላይ በጣም ሀይ ነው። የመንግስት ቀጣይ የትኩረት አቅጣጫ ነው ዲጂታላይዜሽን። ስለዚህ በተለይ የዲጂታል ሴክተሩ ላይ እኛ ያለንበት ላይ በጣም ትልቅ ኦፖርቹኒቲ ይታየኛል። ይሄም ማለት የቻልኩት እኔ ከውስጥ ሆኜ ማየቴ ብቻ ሳይሆን ሪሰንትሊ ኢንዶኔዥያ ነበርኩኝና ከውጭ ሆኖ የሚያይ አንድ ቬንቸር ካፒታል ፊርም ላይ ሲኢኦ የሆነ ሰው ሀሳቤ ብቻ ነግሬው ገና በሀሳብ ላይ ያለ ኢንቨስት አድርጓል። ከዛ በኋላ ነው ቲና ማርትንም ማቋቋም የቻል ነው ማለት ነው። ስለዚህ
ሀገር ውስጥ ላለነው ለኛ ብቻ ሳይሆን ከሀገር ውስጥ ሆነው ኢትዮጵያን ለሚያዩ ጭምር ቀጣይ የዲጂታል ትራንስፎርሜሽኑ ይዞ እየመጣቸው ያሉ እድሎች በግልጽ የሚታዩ ናቸው። ስለዚህ እነዚህ ትልቅ ኦፖርቹኒቲ ናቸው ብዬ አስባለሁ። የተሻለ ነገን ነው ማየው። በርካታ የስራ እድል እንፈጥራለን ብዬ አስባለሁ። በተለይ የኢኮሜርሱ ላይ በተለይ የዴሊቨሪ ጆብ ላይ ብዙ የስራ እድሎች እንፈጥራለን ብዬ አስባለሁ። በጣም ሪሰንትሊ ነው ላውንች የተደረገው ከ2 ወራት በፊት፣ ግን ከረንትሊ በጣም ዴይሊ ኦርደር አማውንቶቹ በጣም እየጨመረ ያለ ዴይሊ ዴሊቨሪ ጆቦች ወደ ማስፋት እየመጣንበት ያለ ሴክተር ነው። ሌሎችም ጭምር ወደዚህ እየገቡ ነው። እንደ ዘመን ገበያን ማየት እንችላለን ሌሎችም እና በአጠቃላይ በተለይ የዲጂታል ሴክተሩ ላይ በጣም ብዙ ኦፖርቹኒቲ ይታየኛል። ሀገራችን ውስጥ በጣም ብዙ ችግር አለ። እነዛ ሁሉ ችግሮች እድሎች ናቸው። አመሰግናለሁ። እናመሰግናለን ኢዘዲን። አንድ ሁለት ጥያቄ ላንሳ በጠቀስካቸው ጉዳዮች ላይ 37 አካባቢ የሚሆኑ የስራ የፈጠራ ውጤቶች እንዳሉ ሰምቻለሁ። አንድ ጥያቄ ማንሳት የምፈልገው ስንት ሀሳቦች ሞተዋል ማለት መቼም የተጸነሱት ሁሉ ወይም ያሰብካቸው ሁሉ ሀሳቦች ወደ ፍሬ ላይቀየሩ ይችላሉ እና ምን ገጥሟቸው እንደዛ አይነት ገጥመው ከሆነ ምን ገጥሟቸው መከኑ? አንዱን እሱን ማንሳት እፈልጋለሁ። ምክንያቱም በዚህ በአንትረፕረነርሺፕ ጉዞ ውስጥ የሞት ሸለቆ የሚባል አለ አይደለም? የዴት ቫሊ የሚባል አለ። መጀመሪያ ሀሳቡ መጥቶ ሰዎች ሰምተውት ሊሆን ይችላል። ከዛ ያው ቅድም ያልካቸው የብድር እጦት፣ እዚህ ሀሳብ ላይ ኢንቨስት የሚያደርጉ ሰዎች እጦት ሊኖር ይችላል። በመሳሰሉት ሁኔታ የሚመክኑት ከሚሳኩት ቁጥራቸው አይተናነስም ይባላል። ምናልባትም የሚበዙት እንደዛ ሊሆን ይችላል እና ምናልባት በዚህ ሂደት ውስጥ አንተ ስንቶቹ የከሸፉ አሉ ወይም ራሳቸውን ቀይረው ወደ ስኬት ተመለሱ የሚለው ላይ ትንሽ ሀሳብ ብታካፍለን እናመሰግናለን። እሺ፣ አመሰግናለሁ። ባክግራውንዴ የኤሌክትሮሜካኒካል እና ኤሌክትሮኒክስ ነበረ። እስከ 12ኛ ክፍል ድረስ ሞር ኤሌክትሮሜካኒካል የሆኑ ስራዎች ላይ ነበር ስሰራ የነበረው። ሀገር አቀፍ ከክቡር ጠቅላይ ሚኒስትሩ እንዲሁም ደግሞ በዓለም አቀፍ ደረጃም የተለያዩ ሽልማቶች ያስገኙልኝ ስራዎች ነበሩ። ግን በሚያሳዝን መልኩ እነዚህ ስራዎች ኤሌክትሮሜካኒካል የነበሩ ወደ ምርትና አገልግሎት ይቀየሩ ቢባል በጣም ሂዩጅ የሆነ ኢንቨስትመንት የሚጠይቁ ስለነበሩ ሁሉም ሞተዋል ብዬ ነው የማስበው። ምክንያቱም በጣም ኢንትረስት የነበረው ኤሌክትሮኒክስ ላይ ነበረ። ከዛ በኋላ የተርኪ ስኮላርሺፕ ደርሶኝ ወደ ተርኪ ምናምን ሄድኩኝ። እዛ እንደ አጋጣሚ እዛም አክሰፕት ያደረጉኝ በሶፍትዌር ኢንጂነሪንግ ነበረ። ስለዚህ እየተማርኩኝ እያለ ብዙ ጊዜ እኔ ቀድሞ ነገሮችን መረዳት ላይ እና ነገሮች ላይ ፕራክቲካል የሆኑ ኤክስፒሪያንስ ማድረግ ላይ ፍላጎት ስላለኝ የ12ኛ ክፍል ተማሪ እያለሁ ኮቪድ ወቅት ላይ ነበረ። ስለዚህ ያኔ አትሊስት ከኮቪድ ጋር የተያያዙ አውቶማቲክ በሴንሰር የሚሰሩ እና ፉት ፕሬስ የእጅ መታጠቢያዎች ወደ 700 አምርተን መሸጥ ችለናል። አይከን አፍሪካ ቴክኖሎጂስ ፒኤልሲ የሚባል በመክፈት ማለት ነው። የወልቂጤ ልጅ ነኝ። ከዛ መጥቼ ማለት ነው ወደ አዲስ አበባ የተለያዩ ፈንዲንጎች ስለነበሩኝ ከዛ በፊት ያገኘኋቸው እነዛን በመጠቀም ከዛ በኋላ ወደ ሁለተኛው ፕሮዳክት ሄድኩኝ ማለት ነው። አውቶማቲክ ሶፕ እና ሳኒታይዘር ዲስፔንሰር ማምረት ሪቻርጀብል የሆነ የተወሰኑ ፓርቶቹ ከቻይና ነበረ ኢምፖርት የምናደርገው። ከዛ በኋላ አሴምብል ማድረግ እዛ ላይ ኢኖቬሽኖች መጨመር ላይ ነበር ስንሰራ የነበረው እና ካርጎ ላይ የነበሩ ከዛ በኋላ ደግሞ ጉምሩክ ላይ የነበሩ ነገሮች ትንሽ ይሄ ስታርታፕ ስትሆን ገና እየመጣህ ያለ ስትሆን የሚያበረታቱ አይደሉም እና ከዛ ጋር በተያያዘ ዲስካሬጂንግ የሆኑ ሞመንቶች ነበሩ። ለዛም አሁን ድራፍት የተደረገውና ሊጸድቅ የተዘጋጀው የስታርታፕ ፕሮክላሜሽን ብዙ እገዛ ይኖረዋል ብዬ አስባለሁ። ስለዚህ ወደ ተርኪ ከሄድኩኝ በኋላ ገና ትምህርት ላይ ያለው ወደ
የተለያዩ ዌብሳይቶች ዴቨሎፕ አደረግኩኝ። ወደ 3 ወር 4 ወር ውስጥ ወደ ኒርሊ ወደ 2 ሚሊዮን ብር ተማሪ ሆኜ ያስበው ሰራሁኝ። ከዛ በኋላ ደግሞ በጣም ኒዶች ምናምን በዙ፣ የሶፍትዌር ኒዶች በተለይ የዌብሳይት የአፕ ኒዶች ሲበዙ የትኩረት አቅጣጫ በተለይ ኢትዮጵያ ላይ ስንሆን ኮምፒት ማድረግ የምንችልበት ኢንቫይሮንመንት ሶፍትዌር እንደሆነ ተረዳሁኝ። ምክንያቱም ወደ ቻይና ሌሎችም ሀገሮች በጣም ይሄ ኤሌክትሮኒክስ ላይ በጣም አደጉ የምንላቸው ሀገሮች ከሄድን ለረጅም ዓመት ሰርተው ያመጡት ነገር ነው። ከዛ በኋላ ደግሞ ኢንተርናሽናል የሆነ ፕሮዳክት ፉሊ ሜካኒካል የሆነው እንጂ ኤሌክትሮኒክስ የታገዘባቸው ዲቫይሶች ምናመርት ከሆነ ግሎባል የሆነው የማርኬት ኮምፒቲሽን በጣም ታፍ ይመስለኛል እና በጣም ኮምፒት ማድረግ እንችልበታለን ብዬ ወደ አሰብኩት ኢንቫይሮንመንት ገባሁኝ። ይሄ ወደ ሶፍትዌር ማለት ነው። በጣም ፓርሻሊ ሁለቶቹ ወደ ስራ ገብተው የተወሰነ ጄኔሬት አድርገዋል። ከዛ በኋላ ትምህርት መቀጠል ስላለብኝ በህይወቴ ሜጀር የሚባል ፒቮት አድርግ ያለው ከኤሌክትሮሜካኒካል ወደ ሶፍትዌር ማለት ነው። ሴክተሩን በጣም ወድጄው እየሰራሁበት ነው። ትልቅ ተጽዕኖ ፈጥርበታለሁም ብዬ አስባለሁ። ጠንካራ ቲሞች ስላሉኝ ማለት ነው። አመሰግናለሁ። አመሰግናለሁ። እንዴት አረፈዳችሁ? በኢኮኖሚክስ አንድ ምርት ለማምረት ወሳኝ 4 ግብአቶች ያስፈልጋሉ ይባላሉ። ፋክተርስ ኦፍ ፕሮዳክሽን እንላቸዋለን። የመጀመሪያው ካፒታል ነው። ከዛ መሬት አለ። ከዛ የሰው ጉልበት አለ። አራተኛው ደግሞ ስራ የመፍጠር ክህሎት ወይም ደግሞ ኢንተርፕረነርሺፕ የምንለው አለ። እንግዲህ ዛሬ የምናወራው ከነዚህ ከአራቱ ሁለቱ የተሳሰሩትን ጉዳይ ይዘን ነው። ፋይናንስ እና ካፒታል የሚባለው እና የሰው ጉልበት። አንድ ምርት ለማምረት እነኚህ አራቱ ነገሮች የግድ መሟላት አለባቸው። መሬትን ያው እኛ ሀገር ብዙም ፈታኝ አይደለም፣ የመንግስት ደረጃ ያለ ነው። ስለዚህ ለምርት አንድ ግብአት ሆኖ መኖር አለበት። ፋይናንስንም እንደዚሁ መንግስት ያመቻቸዋል፣ የግሉ ዘርፍም ደግሞ በዚህ ኤሪያ ላይ ይሳተፋል። ወሳኙ ለቢዝነስ የሰው ጉልበት ደግሞ የሰለጠነ የሰው ኃይል በዛ መስክ ላይ ያስፈልጋል በሚል ነው። ከፋይናንስ አንጻር የኢትዮጵያ ልማት ባንክ የፖሊሲ ባንክ ነው። የፖሊሲ ባንክ ማለት የመንግስትን የልማት አቅጣጫ የኢኮኖሚ አቅጣጫ ተከትሎ ለዛ ለተመረጡት የኢኮኖሚ ዘርፎች የረጅምና የመካከለኛ ጊዜ የብድር አቅርቦት ማቅረብ ነው። በዚህ በኩል ልማት ባንክ 100 ምናምን ዓመታትን ዘልቋል። በንጉሱ ጊዜ ፍተሉ ተክሎ የሚል ነበር። የጥጥ እርሻና ጋርመንት እዚህ ቴክስታይል ላይ ነበር በስፋት ተሰማርቶ ሲሰራ የነበረው። እንዲሁም በደርግ ጊዜ ደግሞ በዚህ በምግብ ሰብል ራስን መቻል በሚል ዙሪያ ነበር ባንኩ ሲንቀሳቀስ የነበረውና አሁን ደግሞ የካፒታሊዝም ኢኮኖሚ ውስጥ እየገባን ስለሆነ ከዛ ጋር የሚሄዱ 4 ዋና መስኮች ተለይቶ በዛ ላይ ነው የምንሰራው። ሁሉም ከስራ ፈጠራ ጋር የተያያዘ ባህሪ ያላቸው። የመጀመሪያው ግብርና ነው። ግብርና እንግዲህ በአገራችን ከ80% በላይ የሰው ኃይል ይዞ ያለ ሴክተር ነው። ከዛ ባሻገር ደግሞ በምግብ ሰብል ራሳችንን መቻል አለብን ብለው የግድ አንድ ሀገር ሉዓላዊነቱ የሚረጋገጠው በምግብ ሰብል ራሱን ሲችል ነው። ስለዚህ ከዚህ አንጻር ግብርናው ላይ ሰፊ ስራ መሰራት አለበት። የሰው ኃይሉ መያዘው ቀላል አይደለም። 80% የ120 ሚሊዮን ህዝብ ወደ 100 ሚሊዮን አካባቢ እሱ ነው የያዘው። ስለዚህ እዚህ ላይ በስፋት ይሰራል። ግብርና በዛ ላይ ደግሞ በባህሪውም ቫልዩ ቼይን የምንለው የምርት ሰንሰለቱ በጣም ብዙ ነው። ከእርሻው ጀምሮ እስከ ጎተራ ድረስ ያለው ብዙ ሰንሰለቶች አሉት። በዚህ መሀል የሚፈጠር ስራም የዛኑ ያህል በጣም ብዙ ነው። ስለዚህ ይሄን ሴክተር ለይተን ስንደግፍ አንዱ ይሄንን ታሳቢ በማድረግ ነው። ሌላው አምራች ኢንዱስትሪው ነው። አምራች ማኒፋክቸሪንግ የምንለው ማለት ነው። አምራች ኢንዱስትሪው ደግሞ እንዲሁ ባሉን የተፈጥሮ ሀብትና የእርሻ ውጤቶች ላይ እሴት በመጨመር ለተጠቃሚ ምቹ የሚያደርግ ሴክተር ነው። ይሄኛውም የግድ አስፈላጊ የሆነ የኢንዱስትሪ ዘርፍ ነው እና እዚህ ላይም ሰፊ ስራ የሚፈጠርበት የተለያዩ አምራች ኢንዱስትሪዎች እዚህ ውስጥ የሚንቀሳቀሱበት አሉ። ጨርቃ ጨርቅን ማንሳት እንችላለን። ቆዳና ሌጦን ማንሳት እንችላለን። ብረታ ብረት ማንሳት እንችላለን። ኬሚካሎችን ማንሳት እንችላለን። ሰፊ ነው።
በተፈጥሮ ሀብት ላይ የሚሰሩ አሉ። በአግሮ ፕሮሰሲንግ ደግሞ በግብርና ምርት ላይ የሚሰሩ አሉ። እነኚህንም ለይተን ስንደግፍ እንደዚሁ ከፍተኛ የስራ እድል ይፈጥራሉ ከሚል ነው። የሰው ጉልበትን ተጠቃሚ ስለሆኑ እነኚህ ሁሉ። ሶስተኛው ማዕድን ልማት ነው። አገራችን አንዱ ጸጋዋ ሰፊ ማዕድን እድል አላት። የተፈጥሮ ማዕድን አለን። ያንን ማዕድን ማልማት መቻል አለብን። ቅድም ሲነሳ እንደነበረው አሁን ትልቁ ኤክስፖርት የምናገኘው ወርቅ አንደኛ ነው። አሁን ኑሮ ቡና ነበር የሚመራው። በዚህ በጀት ዓመት ግን በወርቅ ነው እየመራ ያለው። ሰፊ ስራ እየተሰራበት ያለ ማዕድን ነውና ሌላ ማዕድንም እንደዚሁ በብዛት አለን። ይሄ ሬር ኤርዝ ተብሎ አሁን ዓለም የሚሻኮትበት ማዕድን ጭምር ኢትዮጵያ ውስጥ አለ ተብሎ ነው የሚታሰበውና እዚህ ላይም ለሚሰማሩ ኢንተርፕራይዞች እና ድርጅቶች ፋይናንስ እናቀርባለንና እነኚህም አንዱ የትኩረት መስካችን ነው። አራተኛው ኃይል ማመንጨት ነው። አሁን በዚህ ዘመን ትልቁ የሚፈለገው ኃይል ግሪን ኢነርጂ የሚባለው ነው። ይሄ ከአካባቢው ጋር ጤናማ የሆነ ግንኙነት ያለው ኃይል ማለት ነው። ሃይድሮ ኤሌክትሪክ ፓወር አለ፣ የንፋስ ኃይል አለ፣ የጂኦተርማል ኃይል አለና በዚህ መስክ ላይ የሚሰማሩትም ኢንተርፕራይዞች ፋይናንስ እናደርጋለን። እነኚህም እንደዚህ ስናደርግ በአራት አምስት ስድስት ምክንያቶች አሉ አላማ አድርገን ፋይናንስ የምናደርገው። የመጀመሪያው ምርትና ምርታማነትን አገር ውስጥ ማሳደግ ነው። አገራችን ወደ ውጭ የሚሸጥ ምርት ያስፈልጋታል፣ እኛ የምንጠቀመው ምርት ያስፈልገናል። ስለዚህ ትልቁ ትኩረታችን አንዱ ምርትና ምርታማነት ነው። ፋይናንስ እናደርግ ፕሮጀክቶች አላማቸው ምንድን ነው የሚለው የምናየው። ሁለተኛው የስራ እድል ፈጠራ ነው። እንግዲህ በአንድ ሀገር ውስጥ 3 ነገሮች አስቸጋሪ ናቸው ነው የሚባለው ለአንድ ሀገር። መጀመሪያው አንኤምፕሎይመንት ነው፣ የስራ እድል ማጣት። ለአንድ ሀገር ጤናማ ያልሆነ ኢኮኖሚ ማለት አንዱ የስራ እጦት ነው፣ አንኤምፕሎይመንት የሚባለው። ሁለተኛው ግሽበት ነው፣ ኢንፍሌሽን የሚባለው ማለት ነው። እሱም አንዱ ኢኮኖሚውን የሚረብሽ ነገር ነው። ሶስተኛው ይሄ ባላንስ ኦፍ ፔመንት የምንለው በኢምፖርት እና በኤክስፖርት መካከል ያለው ያለመመጣጠን። ከዚህ ውስጥ አንኤምፕሎይመንትን ወስደን ብናይ ትልቁን ችግር ፈጣሪ ነው። እኛ ሀገርም ትልቁ ፈተና ሆኖ ያለው አሁን ይሄ የአንኤምፕሎይመንት ጉዳይ ነው። ኢንፍሌሽን መቆጣጠር ችለናል። ባላንስ ኦፍ ፔመንት እየተሰራበት ነው። በዚህ በማክሮ ኢኮኖሚክ ሪፎርሙ ምክንያት ለማቅለል ጥረት እየተደረገ ነው። የተወሰነ ጊዜ ይወስዳል። አንኤምፕሎይመንቱ ግን በጣም ቻሌንጂንግ ነው። ምክንያቱም ቅድም ሲባል እንደሰማችሁት በሚሊዮን የሚቆጠር ሰራተኛ ነው በየአመቱ ወደ ኢኮኖሚ የሚገባው። ስለዚህ ይሄንን ኃይል ወደ ስራ ለማስገባት በርካታ የእርሻ ኢንዱስትሪዎች፣ በርካታ የማኒፋክቸሪንግ ኢንዱስትሪዎች እና የማዕድን ልማት እንዲሁም የኢነርጂ ኃይሉ ወደ እንትን መምጣት አለበትና የስራ ፈጠራ አንዱ የባንኩ አቅጣጫ ነው። አንድ ፕሮጀክት ስንገመግም ከምንገመግምባቸው መስፈርቶች አንዱ የስራ ፈጠራ ነው። ምን ያህል የስራ እድል ለዜጎች ይፈጥራል የሚለው አንዱ የምናየው ነው። ሌላው ለውጭ ገበያ ምርት ምን ያህል ያቀርባል ነው፣ ኤክስፖርት የምንለው ማለት ነው። እሱም ወሳኙ ቅድም ካልኳችሁ ከባላንስ ኦፍ ፔመንት ጋር የተያዘ ኢሹ ያለው ጉዳይ ስለሆነ እሱ ሶስተኛው የምናየው ነው። አራተኛው ኤክስፖርት ባያደርግ እንኳን ከውጭ የሚገቡ ምርቶችን ደግሞ ምን ያህል ይተካል፣ ኢምፖርት ሰብስቲቱሽን የሚባለው ማለት ነውና እንደዚህ አይነት ኢንዱስትሪዎች ሲቋቋሙ ቢያንስ ኤክስፖርት ባያደርጉ አገር ውስጥ ደግሞ ከውጭ የሚገባው ምርት ምን ያህል ይተካሉ የሚለው ይታያል። አራተኛው ቴክኖሎጂ ሽግግር ነው። ቅድም ክብርት ሚኒስቴሯ ስትል እንደነበረው ክህሎት ወሳኝ ነው። በምርትና ምርታማነት ሂደት ውስጥ ክህሎት ወሳኝ ነው። ስለዚህ ክህሎት ያለው አገር ለመፍጠር ቴክኖሎጂ መሸጋገር መቻል አለበት። እንዴት ይመረታል፣ ምን ይመረታል፣ እንዴት ችግሮች ይፈታሉ የሚለው ነገር ዜጎች ማወቅ አለባቸው። ለዚህ ነው ኢንዱስትሪ ሲመጣ ብቻውን አይመጣም። ወደ አንድ ሀገር ሲመጣ አብሮት እውቀት፣ ክህሎት ይመጣል። አሁን ይሄንን ሞባይል ብታዩ ካያችሁት ቆርቆሮ ነው፣ ፕላስቲክና ቆርቆሮ ብቻ ነው። ግን ይሄንን እንድንናገርበት፣ ቪዲዮ እንድናይበት፣ ሁሉ ነገር እንድናደርግበት ያደረገው እውቀት ነው። ያ እውቀት መሸጋገር መቻል አለበትና የእውቀት ሽግግርም የግድ ይላል እና በእነዚህ ታሳቢ አድርገን ነው ኢንተርፕራይዞችን፣ ቢዝነሶችን የምናግዘው። ይሄንን ለማድረግ የምንከተለው 5 መንገዶች አሉ። ፋይናንሲንግ ሞዴል እንላቸዋለን። የመጀመሪያው ፕሮጀክት ፋይናንሲንግ ነው። የተለመደው እንደ ሜድሮክ የመሳሰሉትን ትላልቅ ፕሮጀክቶች ፋይናንስ የምናደርግበት
መንገድ እሱም ፕሮጀክት ፋይናንሲንግ እንላለን። የራሱ ክራይቴሪያዎች አሉት። ሌላኛው የሊዝ ፋይናንሲንግ የሚባለው ነው። ይሄኛው እኛ ዓለም ላይ በዓለም የተጠና አለ። ኢንተርፕራይዞች አሉ፣ አነስተኛና መካከለኛ ኢንተርፕራይዝ የሚባሉ። እነኚህ ኢንተርፕራይዞች ማይክሮ ኢኮኖሚ ማይክሮ ፋይናንስ ስሞል አይደሉም፣ በጣም ትናንሽ አይደሉም። ስለዚህ በማክሮ ፋይናንስ አይረዱም፣ ከዛ ከፍ ብለዋል። ትላልቅ ሆኖ ደግሞ በትላልቆቹ ባንኮች አይረዱ፣ ምክንያቱም ኮላተራልም ምንም አላሟሉም፣ ገና ናቸው። ስለዚህ በመሀል ላይ የተረሱ ተብሎ ነው የሚታወቀውና ሚሲንግ ሚድል ይሏቸዋል በዓለም ደረጃና በተለይ የዓለም ባንክ ሚሲንግ ሚድል ይላቸዋል። መያዣ የላቸውም። ትናንሽ ተብሎ በትናንሽ አይረዱም፣ ትላልቅ ተብሎ በትላልቆቹ አይረዱም፣ መሀል ላይ ያሉ ናቸውና እና አበዳሪም የላቸውም በመሀል ላይ። ይሄን ችግር ለመፍታት በ2008-7 ይመስለኛል አዲስ ህግ ወጣ ኢትዮጵያ ውስጥ። የሊዝ ፋይናንሲንግ ህግ የሚባል አዋጅ ወጣና የዚህ ካፒታል ጉድስ ፋይናንሲንግ የሚባል እንትን ተባለ። እሱ ኃላፊነት ለልማት ባንክ ተሰጠ፣ ምክንያቱም የፖሊሲ ባንክ ስለሆነ። ይሄ አገልግሎት ምንድነው የሚያደርገው? እነኚህ አነስተኛ ሚሲንግ ሚድል የተባሉ መያዣ የሌላቸው አበዳሪም የሌላቸው ለይቶ ለነዛ የማምረቻ መሳሪያ በክራይ መልክ ማቅረብ ነው። በዚህ መልክ በርካታዎቹን ፋይናንስ አድርገናል። የማምረቻ ማሽን ነው ገዝተን በክራይ መልክ የምንሰጠው። የእርሻ መካናይዜሽን ሊሆን ይችላል፣ የማኒፋክቸሪንግ መሳሪያዎች ሊሆኑ ይችላሉ፣ የማዕድን ማምረቻ መሳሪያዎች ሊሆኑ ይችላሉ። ይሄ ሁለተኛው ፋይናንስ የምናደርግበት ሞዴል ነው። ሶስተኛው ኢንትረስት ፍሪ ባንኪንግ የምንለው ነው። እሱ በእምነታቸው ምክንያት ከዚህ ከቢዝነሱ አካባቢ ብድር ባለማግኘት ቅድም ከአራቱ ፋክተርስ ኦፍ ፕሮዳክሽን ካልናቸው ፋይናንስ አንዱ ነው ብያለሁኝና እሱም ባለማግኘት ቢዝነሳቸውን እንዳያስፋፉ እንዳያሳድጉ፣ በዛው ልክ ደግሞ የስራ ፈጠራ እድል እንዳይፈጥሩ በር የዘጋባቸውን ችግር ለመፍታት ኢስላሚክ ፋይናንሲንግ የሚባል ከሸሪዓ ጋር ኮምፕሊያንት የሆነ ሌላው ፋይናንስ የምናደርግበት መንገድ ነው። እሱ ሌላኛው ነው። አራተኛው ብዙውን ጊዜ ብዙ የማይታየው ግን ትልቅ ተጽዕኖ እየፈጠረ ያለ የፋይናንስ ዘርፍ አለ። የሆልሴል ፋይናንሲንግ እንላለን፣ ጥቅል ነው። ይሄ ፋይናንስ ከልማት አጋሮቻችን ጋር የምንሰራው ነው። ዓለም ባንክ አለ፣ የጀርመን ልማት ባንክ አለ፣ የአውሮፓ ኢንቨስትመንት ባንክ አለ። በርካቶች ናቸው፣ አገራትም አሉ፣ ጣሊያን፣ ካናዳ፣ ጃፓን ብዙ ናቸው። እነኚህ ከተለያየ መንገድ የሚመጣ ፈንድ አለ። ይሄ ፈንድ እንትኑ ታች ህብረተሰቡ ጋር እንዲደርስ ይፈለጋል። የኑሮውን እንዲቀይር ሃውስሆልድ ሌቭል ህይወቱ እንዲቀየር የሚመጣ ፈንድ ነው። ይሄ ፈንድ ልማት ባንክ በኩል ይመጣና ለማይክሮ ፋይናንስ እና ለግል ባንኮች ይሰጣል። ስለዚህ አሁን ለምሳሌ አንዱ ዌዴፕ የሚባል አለ፣ የሴቶች ኢንተርፕረነር በሴቶች የሚመሩ ቢዝነሶችን የስራ እድል እንዲፈጥሩና ቢዝነስ እንዲፈጥሩ ለነሱ የሚሰጥ ፈንድ አለ። በበርካታ ከተሞች ላይ ከፍተኛ ተጽዕኖ ያመጣ ትልቅ ለውጥ ያመጣ ፋይናንስ መንገድ ነው። ሌላኛው የሩፊፕ የሚባል አለ። የገጠሩ ህብረተሰብ ውስጥ የገጠሩ ህብረተሰብ ከዚህ ከእርሻ ብቻ ሳይሆን ከእርሻ ጋር የተያያዙ ስራዎችን እንዲሰራ ንብ ማርባት ሊሆን ይችላል፣ ዶሮ ማርባት ሊሆን ይችላል። እንደዚህ አይነት ፓሲቭ ኢንካም የሚያገኝበትን ሁኔታዎች የሚያመቻች የፋይናንስ ዘርፍ ነው። በዚህ በኩል በርካታ ስራዎች ተሰርተዋል፣ አሁንም እየተሰሩ ነው ያሉት። በኤሌክትሪክ በኩልም የገጠሩ ህብረተሰብ በማገዶ ብቻ ላይ ተመስርቶ ህይወቱን እንዳይገፋ የሶላር ኢነርጂ እንዲያገኝ በዚህ በኩል የሚሰራ ስራ አለ። እሱም ሌላው በዚህ በሆልሴል በምንለው በኩል የሚመጣ ፈንድ ነው። በርካታ የስራ እድል ፈጥሯል፣ ኑሮ ልዩነትንም ፈጥሯል። ይሄም ትልቅ ዘርፍ ነው። ካውንት አልተደረገም፣ ካውንት መደረግ አለበት። በሚሊዮኖች የሚቆጠር ግን እድሎችን ፈጥሯል ይሄ ስራ። አምስተኛው ቅድም ወንድሜ ሲያነሳ የነበረው ሚሲንግ ትልቁ ሚሲንግ ምንድን ሆኖ ያለው ኢትዮጵያ ውስጥ አይዲያ ፋይናንሲንግ ነው። ሀሳብ ፋይናንስ እየተደረገ አይደለም። አንደኛ የግሉ ሴክተር በጣም አድጎ ሀሳቦችን ገዝቶ እነዛን ወደ ኢንዱስትሪ ቀይሮ እየተጠቀሙ አይደለም። ምክንያቱም ገና ዳዴ ላይ ያለ ነው የማኒፋክቸሪንግ እና የአምራች ዘርፉ። ስለዚህ ሀሳቦች ወደ ኢኮኖሚ እየገቡ አይደሉም። አሁን ያንን ታሳቢ በማድረግ አንዱ ሀሳቦችን እንዴት ፋይናንስ እናደርጋለን የሚል ጥናት ተጠንቶ
ዲፓርትመንት አቋቁመንለታል። 1-2 ዓመት ወስዷል። ይሄ ጉዳይ ፖሊሲ እስኪወጣ ነው የሚጠበቀው። አዋጅ ተረቋል። በክህሎት ሚኒስቴር በኩል ነው እየተሰራበት ያለው። በእኛ በኩል ፖሊሲዎችን አጠናቀን ሰዎች መድበን ያንን አዋጅ እየተጠባበቅ ነው የምንገኘውና ስታርትአፕን እንዴት አድርገን ፋይናንስ እናደርጋለን የሚለው አንዱ የምንሄድበት ጉዳይ ነው። በዚህ መሰረት የልማት ባንክ በኢኮኖሚው ላይ ምን ተጽዕኖ አምጥቷል የሚለውን የ5 ዓመት ተጽዕኖ የሚያጠና አዲስ አበባ ዩኒቨርሲቲን ቀጥረን አስጠንተን ነበርና በ2016 መጨረሻ አካባቢ በተደረገ ጥናት ወደ 154,000 የስራ ዕድል ፈጥረዋል እኛ ፋይናንስ ያደረግናቸው ሴክተሮች። ከዚህ ውስጥ 24,000 በሊዝ ፋይናንሲንግ በኩል የተፈጠረ ነው። ቀጥታ ሊዝ ፋይናንስ ብቻ ማድረግ ሳይሆን ደግሞ ሰዎች አውቀው ተረድተው የሚሰሩትን አውቀው ስራቸውን እንዲሰሩ ክህሎት እንዲያዳብሩ ለማድረግ ደግሞ ከ130,000 በላይ ኢንተርፕራይዞችን ስልጠና ሰጥተናል። ብዙ አጋዥ ባለድርሻ አካሎች እዚህ ላይ ተሳትፈዋል። ወደ 7 ነገሮች ዙሪያ ነው ስልጠና የሰጠነው። አንዱ የቢዝነስ ፕላን ማዘጋጀት ነው። አንድ ሰው ቢዝነስ ለመስራት ራዕይ ሊኖረው ይገባዋል፣ የረጅም ጊዜ ራዕይ። አሁን እኛ ሀገር ብዙ ጊዜ እየከሸፉ ያስቸገሩን ቢዝነሶች አቋራጭ መንገድ የሚከተሉ ናቸው። ይሄ መሆን የለበትም። ስለዚህ ይሄንን ችግር ለመፍታት የቢዝነስ ፕላን፣ ሌላኛው ገበያ እንዴት ትስስር ይፈጥራሉ፣ የገበያ ፍለጋ ወይም ማርኬት ሪሰርቺንግ ነው የምንለው። ሶስተኛው ፋይናንሻል ስቴትመንት፣ የሂሳብ ሰነዶቻቸውን እንዴት ነው የሚገመግሙት፣ እንዴት ነው የሚያዩት፣ እነዛ ፋይናንስ እንትኖቹ ስቴትመንቶች ምን ይናገራሉ የሚለውን ማወቅ አለበት አንድ ቢዝነስ የሚሰራ ሰው። በዚህ ላይ ስልጠና ሰጥተናል። ሌላው የሰው አመራር፣ ትልቁ ችግር በእኛ ሀገር የሰው አመራሩ በጣም ክፍተት አለበት። ትርፍ የምናተርፈው ትንሽ ደሞዝ በመክፈል ይመስለናል። አይደለም፣ ተመጣጣኝ ደሞዝ መክፈል መቻል አለብን። ሰዎች ተበረታተው አቅማቸውን አውጥተው እንዲሰሩ ተመጣጣኝ ደሞዝ መክፈል ይፈልጋል። ይሄንንም ስልጠና ሰጥተንበታል። ሌላው ፖሊሲ ኢንቫይሮንመንት ነው። ምን አይነት ፖሊሲ ከባቢ ሁኔታ ውስጥ ነው የሚሰራው ያ ቢዝነስ የሚለው በደንብ መታወቅ አለበት። የታክስ ፖሊሲው ምን ይላል፣ ኢንቨስትመንት ፖሊሲው ምን ይላል፣ በዚህ ዙሪያ ኢንቨስተሮች አውቀው መስራት አለባቸው። የመጨረሻ መልእክቴ ተቋማት አሉ ይሄን ለማገዝ። መሬት የሚሰጥ ተቋም አለ፣ መብራት የሚያቀርብ አለ፣ ፋይናንስ የሚያቀርብ የኛ አይነቶቹ አለ። በዛ ላይ የኢኮኖሚውን ክፍተት እያየን አዳዲስ ፖሊሲዎችንና አሰራሮችን እየፈጠርን ነው። ስለዚህ የግሉ ዘርፍም በዚህ ውስጥ ገብቶ ኢንተርፕራይዝ በማስፋፋት እና ቢዝነስ በማስፋፋት የተሻለ ኢኮኖሚ መፍጠር እንችላለን። ለዜጎቻችንም የስራ ዕድል እንፈጥራለን። አመሰግናለሁ።